ኧረ ሩት ያልተቻለችም አልተቻለችም። ይመችሽ አቦ ይመችሽ። የታባቱ ካልደፈረሰ አይጠራም እንዴ? ማን ታምቆ ይሞታል? ወይ ማን ታፈነው? በቃ በዛከው። በዛም ብለመን በዚህም ባስለመን ራሴ ብለመን ብቧጠጥ ብጣጠጥ እምቢ አልከኝ። አንተ የማገኝክ እንዲሆን ነው አልሽና እናቴ ታባቱ። ኧረ ደንሽ ደንሽ እንዴት ደስ አይልሽ? ሰራሻትን ግን እኔና አንቺ በውስጥ እናውቃለን። ታጪ ዛሬ ደስታሽ ቀን ነው። ፍቅሯ ሲመጣባት ፍቅሯ ሲመጣላት ደስ አላት። አይ አብርሽ እንዲህ የወደድካት እንዲህ ያፈቀርካት እኔ እኮ እንዲህ በስስት እያየካት እንደው ትለምነኝ ታስለምነኝ ማለት እኮ ነው። ግንባር አልቀረ ጉንጭ አልቀረ ተቃራኒ ሆኗል ዛሬ አሳሳሙ ራሱ። በአንድ እግርሽማ ትሄጃለሽ። እስቲ ሂጂ በአንድ እግርሽ ታኳ አድርገሽ ሂጂ እስኪ። ሳማት 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 ገረጨጨችው። የሃይሚ እንትን ብሩክን እየገረጨጨችው ይኸው አብርሽ ደግሞ ሩታን እኔሽ ናፍቀሽኝ አላናፈኩሽም ወይ መራራቁ ቀርቶ አንገናኝም ወይ አንተዬ ፍቅር አይገባክም ወይ አለች አለች አለች። እምቢ አላት እንዴ ምን ታርግ? በቃ የሆነች ነገር አደረገችና መጠጣት አማራት እንዴ ፈታ ማለት አማራት። ልጇን ደበቅ አድርጋ አስተኝታ ተዝናና እንጂ አለባበሷ ራሱ የታባቱ እንኳን እሱን አይደለም የሚዲያ ተመልካቾችን አይን ያቧጥጣል። ደግሞ ብዙዎቻችሁ እንዳታፈጡ ጥሩ አይደለም። ፉ ኧረ ጉድ እኮ ነው። የኔ ነው እንግዲህ ብዙ ሴቶች ብዙ እንስቶች ተማሩ ከሩታ መቀመጫዋን የምለው ጎማ ማድረግ ጀመረች እንዴ ነው ወይንስ? ዛሬማ የሆነ ነገር ከፊት የሚገለው ከኋላ የሚያወጣው ነገር ተጠቅማለች። ያው ጨማምራለች፣ ግን ቢሆንም ምንም አትልም። ኧረ አብርሽ ገባለት እኮ ደህና አድርጎ ስሞትልህ። አንድ ድገም፣ አንድማ ያጣላል። ስሞትልህ ገጠም እናትዬ ከዚህ ጋርሽ እንዲህ የወደድካት እኔ እኮ በጣም ነው የሚገርመው። አሁን እሱ እኮ ይሄኔ ከሷ ጋር እየጠጣ ያቺን ነው የሚያስበው። ያቺ እንዲህ ሞታ 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 መቼም እሷ እንኳን በቀጥታው ነው ያጠጣችው። ሩቲ እንኳን በተዘዋዋሪ መንገድ ነው ከካሜራ ጀርባ ደበቅ አረገችና መቼም እርግጠኛ ነኝ በሁለት ጉንጭ ማንም አይሰክርም። በሁለት ጉንጭ እንኳን ወንድ አንቺም አትሰክርም። እስቲ አሁን እዚህ ድረስ ምን አስኬደሽ? ለነገሩ ለማሳደር ነው። ምንም ባታደርጊም ያው ታሳድሪዋለሽ። ከዛ በኋላ ነገ ራሱን ሲነቃ እንዴት ለምን እዚህ ያደርኩ ይላል፣ ራሱን ይጠይቅ። ከዛ ጠጥተክ ሰክረክ ትለዋለች። ከዛ ቡጥቡጡ ደግሞ ይጀምራል። እነዛ የሄርሜላ አቃጣሪዎች፣ የሄርሜላ ጭራዎች፣ የሄርሜላ አፈሙዞች አፋቸውን ያሾላሉ ነገ ማለት ነው። እና አብርሽ ግን ወደዳችሁም ጠላችሁም ወደድንም ጠላንም ይወዳታል፣ ያፈቅራታል። ልጅ ወንድ ልጅ ነው እዛውም የሰጠችው። አብረው መሆናቸው የማይቀር ነው። እኛ የምንናገረው የማይሆን ነገር ሲሆን እንጂ የሚሆን ነገር ሲሆን ማን ይጠላል? አሁን ደግሞ ሙሽራ ከሰርጋቸው ከተደገሰ 1 ዓመት ሊሞናቸው አንቨርሰሪያቸውን ሊያከብሩ ወራቶች ነው የቀራቸው። ድፍን 2 ወር እንኳን አልቀረም። ስለዚህ ከወዲሁ ነው አመቻምቻ ለዛን ጊዜ ማስተካከል ያለባት ማለት ነው። ቅናተኛ ደግሞ ማን የመጣው? ብቻሽንማ አይደለሽም፣ ከሰው ጋር እየጠጣሽ ነው። እንዲህ የቀናክ እንዲህ ልድብን እያልክ በውስጥ አንተም ተራህን ለምኑኝ አትበል። እሷ በተራዋ ተለመነች። ስትመለስ ልለመን አትበል። ለያዥ ለገናዥ አታስቸግር። አለቀ። ትወዳታለህ፣ ትፈልጋታለህ። ሰብሰብ በለና ልጅህን በትክክል በአግባቡ አሳድግ አንድ ቤት ላይ አለቀ። ለዛም በርህን እየከፈትክ ለዛም
ልብህን እየከፈትክ እንዳለችው ለዛም ጉንጭን እያሳምክ ቡጉር በቡጉር አታክ። ቡጉሩ በነገርሽ ላይ ሩታ መሳሙ ብቻ አይደለም ተጠራቀመ፣ ነዳጅ ሞላ። ለዛ ነው እንግዲህ አልወደዳት አላፈቀራት ሄርሜላ ምን ያርግ? አቤት ሌላ ወንድ ቢሆን እኮ ይሄኔ ሄርሜላ በምታደርገው ሄርሜላ በምትሆነው ገና ድሮ ሄዷል፣ አለቀ። አብርሽ ግን ሞቶ ተማሙቶ እንግዲህ ንቅ ብሎ እየጠበቀ ነው። ጎበስ በርታ፣ እሺ በዚሁ ቀጥል። ብዙ ወንዶች እንዲህ ነው መሆን ያለባችሁ። ላገኛችሁት ክፍት እያላችሁ ለዛም አትዘርጉ። ለዛም ራሳችሁን አሳልፋችሁ አትስጡም። ሴቶች መቼም እንደ ሃይሚ ጋር እንደሄደችው አይነት ማነች የምትባለው ሴት ልጅ እኔ አንዳንድ ሴቶችንማ ስማቸውን መጥራት እና ሁላ ያስጠላኝ ማለት ነው። እንዴ ሴቶቹ ገገሙ እንደ ያለ እኮ ብሩክ ማርያምን አሰደባችሁ። ነገሩን የለውበትም። ነፃ ነኝ ብላለች አስቴር አወቀ። ስለዚህ እኔ ነፃ ነኝ እና ራሳችሁ ተሰድባችሁ ሌሎች ሴቶችን አታሰድቡ። ተሰብሰቡ። እንደ ሴቱኛ ያላት እኮ ልጅቷን እንደ ሴቱኛ ያለች ምን ያድርግ? ወንድ ሆነችበት። ወንድ ነበረ ዘሎ ንቃርጎ የሚሰማው ዘሎ ንቃርጎ የኔ ካልሆንሽ ብሎ በግድ የሚገግመው ወንድ ነበር። አሁን ደግሞ ዘመን ግልብጥ አለና ሴቷ ወንድ ሆነችና አፍቅርሃለሁ ብላ ሳያስበው እየሳመችው፣ ሳያስበው እያሰከረችው፣ ሳያስበው ያላሰበበት ቦታ እያደረሰችው እየነጠቀች ተቸግራለች። ስለዚህ ወንድ አትሁኝ ሴት ሁኝ ብሏቸዋል ብሩክ። ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዝት ተርፍርፍ ይበላል። ጾም እንዴት ነው? ደህና ይዘዋችኋል? እኛ ጋር እንግዲህ እግዚአብሔር ይመስገን ሳምንት አሳለፍን። ነገ ሳምንት ነው የሚባለው ለሚጾሙት። እግዚአብሔር ልብ ሰጥቷቸው በምግብ ብቻ ሳይሆን በሁሉ ነገር ለሚጾሙት ሰዎች በአባቶቻችንና በየገዳሙ ያሉ እናቶቻችን ጸሎት ነው ሲጀመር እኛ የቆምነው እንጂ እንደኛ ሚዲያ ላይ አይደለም። ከሚዲያ ጀርባ ላለን ምድር ላይ ላለን ሰዎች በአጠቃላይ የሚገባን ሰዎች አይደለም። ጾም ሙስሊም ይሁኑ ክርስቲያን፣ ሙስሊም ስንት አሉ ጾሙ ሆነው የማይሆን ነገር የሚያደርጉ ክርስቲያኖች ልክ እንደዛው እና እግዚአብሔር ልብ ይስጠን ነው ማለት የምፈልገው። እና ዛሬ የሩቲ ነገር ያስደሰታችሁ እስኪ በላይ ካሳዩኝ የሩታና የአብርሃም ነገር የዛሬ ውሏቸው፣ የዛሬ ምሽታቸው፣ የዛሬ አዳራቸው ሙቅ ደመቅ ሸብረቅ እንዳረጉ እኛንም ባለቀ ሰዓት ሰው ሁሉ ሊተኛ ወደ አልጋው በሄደበት ሰዓት ላይ እነሱ ዋ የሚያደርግ ቪዲዮ ለቀው እናቴ ፏ ብልጭ አደረጉት ምሽታችንን እና ይመችሽ ቦሩታ። ከመጀመሪያውን እንዲህ ታረጊ ነው ገና ድሮ አድርገሽ ስብስብ አድርገሽ ቤቱ አስቀምጠሽ ነበር። ያቺ እንግዲህ በዛም ብትባል በሷ ቤት ከሆነ የኔ ትላንትና እናትና አባቴ ላስተዋውቅሽ በቃ ይተዋወቁ ነው ምናምን ስትል እንዲማ ሆኖ አይደለም። እንደው እናትና አባቱ አይደሉም ይቅርና እህቱን በአግባቡ አግኝተሽ ታውቂያለሽ? ወንድሙም እንደው ግራ ስለሆነብሽ ይሆናል እንደው የእሱ ቢጤ ነው ይረዳኛል ብለሽ ወይም ደግሞ በጎን ልትሄጂ ፈልገሽ ይሆናል እንጂ ቡዜ ስንቴን የፈለገችሽ ያስፈለገችሽ። ለምን ለቡዜ አልተገኘሽም? ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱ። ለምን ለቡዜ አልተገኘሽም? ለሩታ እህት እንደተገኘሽ ለምን ለአብርሃም እህት አልተገኘሽም? ልክሽን እንዲህ በዚህ ገብታ በጀርባ ስለምትወጣብሽ እሷን ሸሸሽ። ጭራሽ ቤተሰቦችን በዚህ ሰዓት እንዲሁ ሁኔታ ላይ ማለት ተዋወቀ። እያማረሽ ይቀራል እንኳን ልትተዋወቂያቸው አይደለም ይቅርና አጠገባቸው ጭራሽ እንኳን አይደርስባቸውም ማለት ነው። ቀንድሽን ብለው ነው የሚጥሉሽ። አየሽ እንኳን እንዲያርጉ ሰራልሽ እኮ ግን ወይኔ ግን ትዕግስት አንዳንዴ እውነትም ታውራለች። ለነገሩ አሁን በቃ ሂጂ ስትባል ነገ አሁን ይሄን አኩርፋ ነው የምትመጣው እኮ ይሄን አታፍርም እኮ ይሄን ወይንም ደግሞ የዛሬ ወር ወይ ምናምን ነገር አርግዣለሁ ትላለች። አይ አብርሽ ተያዘ በቃ። የምን መዝናናት የምራ ለአራት ቀን ድምጽ ማጥፋት የምን ከሚዲያ መጥፋት አለና ሩት ቤት ገሌ ግበት የታባሽ። እስኪ ምን ትሆኚ ሄርሜላ? እስቲ ነገር ወሩ እያነባሽ ትመጪ ይሆን ወይንስ እንዴት ሆነ እናይሽ ይሆን? አብረን እናያለን። ዘንድሮ ቀን እያየ ሰው ዘንድሮ ቀን
በነገራችን ላይ ይሄን ታስታውሱታላችሁ? እንዲህ አይነት ላይፍ ስላሳለፍኩኝ ይሄንን ሁሌ ባየው ደስ ይለኛል። መጀመሪያ ላይ ፍቅር ሲኖራችሁ ስታፈቅሩ ምናምን በቃ እኩል ፍቅር ሲሆንላችሁ ቤተሰብን አልሰማም ብላችሁ በቃ ከምታወዱት ከምታፈቅሩት ሰው ጋር 1 ዓመት እንኳን ያህል መቆየት እንዴት ደስ እንደሚል ማለት ነው። አይቼዋለሁ፣ አሳልፌዋለሁ። ድሬዳዋ ድረስ ሄጄ ድሬዳዋ ነው ደግሞ ከሰው የሚጠፋው ሲያፈቅር ማለት ነው። አብሮ ተያይዞ ከሚወደው ሰው ጋር ቤተሰብን ትቶ ምናምን በቃ ከዛ ሰው ጋር ደስ የሚል ላይፍ ያሳልፋል። በቃ ደስተኛው ነው ይላል። በቃ ከዛ ከምትወዱት ከምታፈቅሩት ሰው ጋር ልጅ ይኖራቸዋል። በቃ ከጊዜ ብዛት የተነሳ ነው እንኳን የተለያየ ነው። ረዥም ዓመት ነው ኖረን ማለት ነው እንጂ እንደዚህ በአመት በ2 ዓመት ምናምን ኧረ በስመ አብ ለፍቅሩ እንኳን 1-2 ዓመት መች በቃንና እንኳን ልጅ ወልደን ለመለያየቱ ደረጃ ማለት ነው። ወደ 11 ዓመት ምናምን አብረን ኖረን ነው የተለያየ ነው ማለት ነው። ኤኒዌይስ ወደዛ መግባት አልፈልግም፣ ግን ትዝ አለኝና ሩታ ፍራሽ ተነጥፎ ትንሽዬ ድስት ትንሽዬ መክተፊያ ምናምን ነገር ተገዛዝቶ ሲከታተፍ ምናምን እንዴት ደስ እንደሚል ማለት ነው። በቃ ውጭ ቆይቶ ሲገባ ወይ ጠዋት ከእንቅልፉ ሲነሳ ያችን ትንሽዬዋን ቤት ጠርገህ ጽድት ልታርጋችሁ ምናምን ወይ እሱ ላይፍ አይምጣብኝ እና በነገራችን ላይ እንትና ነገር ካፈርኩ አይመልሰኝ ሆናለች። ማን ነው ስሙ? ይሄ ብሩኬን እየበጠበጠችው ያለችው ማለት ነው። ብሩኬ እንትና ጋር መሄድ ፈልጓል። ሃይሚን ማምጣት ፈልጓል። እቺ ሰይጣን፣ እቺ አይናውጣ፣ እቺ ጋጦጥ ጭራሽ ልትስመው አይኗን አፈጠጠች። እንዲህ ነው እንግዲህ ሴቶቻችን እየሆናችሁ ያላችሁት። ወንዶች እንዴት ቤት በኩል ይመኗችሁ፣ ወንዶች ቤት በኩል ይምጡና